እሺ ዱላውን አስቀምጠው በቃ ማሚያ ሀገር ይችላል ሰማችልኝ አረ በቃ እሺ ዱላውን ተው እሺ በእናትህ ተረጋጋና እባክህ ተረጋጋና ምኑን ተረጋጋው አንተ ወፍራሽ ተባልኩኝ ካፈር ደባልቄ ማረፍ ነው እንጂ ይሁንና ያለው የጉድ ሀገር ምንድነው አልተጋባን የጉድ ሀገር አራጋው ተረጋጋ ዋይ አረ እናቴ በቀበርሽኝ አሁን መልሰሽ ዋትሽ አረ በእናትህ ተረጋጋ አንተ ሁሌም አልጋ ሆነ ምንጋር ሁሌም ዝለልብኝ ሆነ ሁሌም ልዝለልብሽ ሆነ ከስራ መጣች ማረፍም የለም አልጋ ቤት ገብቶ በለው ነው ያዘው ነው በቃ ፊልም እያየን ነበር መሰለኝ እንዴት ዝም በይልኝ በስነ ስርዓት ሰክሬያለሁ ተዛሽ ቀን ጀምራ አንድ ቀን እንትታኛው ማታቀ ና ነው ዝለልብኝ ነው እሌሌ ነው ምዘለው ዝለልብኝ ነው እሌሌ ነው ምንድናችሁ እናንተ በህይወቴ እንደዚህ ምን እንዲ እንትን ምትል ወጣልኝ ከቤት አንተ ራስ ወጣ ተነስ እናውጣ ወጣሽ ከከድሩላ ስነስርዓት ይዘሽ ተቀመጭ ልቀቀኝ ተቀመጭ እቤቴ ነኝ ያሉት ልቀቀኝ ልቀቀኝ እንደ ትልቅ በጉልበታችሁ እያመናችሁ ነው እንዴ ስማ ብር አለኝ እኮ የፈለኩት ማድረግ እችላለሁ አንተ ማትክጁ ነገር የዛኔ የነበረችውን ሰራተኛም እኩል ነበር ማያችሁ ልትሰሩልኝ የተቀጠራችሁ ስራችሁን ትሰራላችሁ ብራችሁን ከፍላችሁ እዛ ነው አልጋሽን ያጋራሽ ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን። ሰላም ውድ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ? ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው። እንግዲህ ባለ ታሪካችን ራሱን አስተዋውቆ በሱ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዘው ነው የሚፈልገው የሚለውን እንግዲህ ከሱ አንደበት የምንሰማ ይሆናል። ከዚህ በፊት አስቀድሜ እንደምነግራችሁ እንግዲህ የቪዲዮአችን ተደራሽነት በጣም በሚባል ደረጃ እየቀነሰ ነው ያለውና እንግዲህ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ ለወዳጅ ለቤተሰቦቻችሁ ደግሞ መማሪያ ይሆን ዘንድ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው። እንግዲህ አሁን ወደ ባለ ታሪካችን አልፋለሁ። ባለ ታሪካችን እንኳን ደህና መጣ። እንኳን ደህና ቆየኸኝ ጌታው። አለን እግዚአብሔር ይመስገን። እስቲ እንደው ራስህን ለውድ ቤተሰቦች አስተዋውቅልኝ። እሺ ስሜ አራጋው ይባላል። አራጋው ዳምጤ ይባላልው። የመጣሁት እንደው ከጎጃም አውራጃ አንዲት ትንሽ የገጠር ስፍራ ነው። እንዲህ ያው እንግዲህ ታሪኬን ስነግርህ ወደ እናንተማ እንደመጣሁት ሰው ጠቁሞኝ ነው። አንድ ወዳጄ እነሱ ጋር ብትሄድ መፍትሄ አታጣም ሂድ ብሎኝ ነው። እንግዲህ ከዛ ከክፍለ ሀገር ያው ሁሉንም ታውቃለህ። እዛ ተወልደ ማረስ ነው እረኛ መሆን ነው መጠበቅ ነውና ትንሽ እንኳን የቤተሰቦችን አንገት ቀና ላርግ ኑሪዬን ደገፍ ላርግ ብዬ ታይ ከአዲስ አበባ መጣሁ። ታይ አዲስ አበባ ስመጣ ያው ሁሉም ነገር አልጋ ባልጋ አይሆንልህም፣ እንደራስ ቤት አይሆንልህም። ሁሉ ነገር ተለፍቶ ነው። እውነት ነው የምልህ መወለዴንም መፈጠሬንም የጠላውበትም ነገር አጋጥሞኛል። እንደው ግን ያው ስራ ለማግኘት እንደሞከርኩበት አንድ ደላላ ጋር አንድ ወዳጄ ይወስደኛል። እሱም የሰው ቤት ጥበቃ ነበር የሚሰሩና ለምን ጥበቃ አሰራም እዛ በሰራ ያወጣል ብሎኝ አንድ ደላላ ጋር ተገናኘች። አንዲት መልካም የሆነች ሴት መጣ። እንግዲህ ወደ ቤታቸው ገባለሁ። እንግዲህ ጌታው እንግዲህ ይሄ ሁሉ ነገር የተፈጠረው ለዚህ ታሪክ የመጀመሪያ ለእናንተም የመጣሁበት እዛ ቤት ከገባው ጀምሮ ነው። እሺ ያው ህይወቴም ግራ ገባኝ። ዲማጉ ጊዮርጊስ ምን አጥፍቼ እንደሆንኩ እንደዚህ እንደሚፈትነኝም አላውቅም። ሁሉ ነገር ግራ ገባኝ። እንግዲህ እዛ ቤት ከገባው ጀምሮ ያው ባልና ሚስት ነበሩ። አንድ አባወራ ነበረ፣ ሚስቲቱም ነበረች። ደና የሚባል ቤት ነው። ፎቅም የሚባል ቤት ነው። እዛ እንግዲህ በጥበቃነት ሰራ ነበረ። ሰፈሩም ምኑም በጣም ትልቅ ከተማ የሚባል ነው። እንግዲህ እዛ እየሰራው እያለ ተህለታት አንድ ቀን እንግዲህ ያው የሰው ልጅ ይወለዳል፣
ያድጋል ወደማይቀረው ደግሞ ወደ ፈጣሪው ይሞታል የቤቱ አባወራ ጋሽየዋ አይ ነፍሳቸውን ይማር እንደ ድንገት ሆኖ ታመው ነበረ ያርፋሉ ተዛ ካረፉ በኋላ ያው እትዬ ወይዘሮ ማርያ ይባላሉ በጣም ጥሩ ሰው ናቸው እንግዲህ አንጀቴን ይበሉኛል እኔ ባላቸው ከሞተ በኋላ ማታ ጠጥተው ይመጣሉ ብቻቸውን ይሆናሉ በጣም ይናደዳሉ ታያባላ አንጀቴን በሉኝ ምን ነው ባለን ወለድስ አንድ ላይ ባንሆንስ የእግዚአብሔር ልጆች ነን እንደዛ ስትሆን ስታሳዝነኝ ቤትም ሰራተኛ በሌለች ጊዜ አይዞሽ እትዬ እያልኩ ምግብም እየሰራው የምችለው ነገር እያረኩ ግቢውንም አባወራ ጠፋ እንዳይባል እያጸዳዳው ምን እያልኩኝ እየጠበቅኩኝ አትክልቲቷንም ውሃ እያጠጣውኝ እቆይ ነበር ታባላ አንድ ቀን ትንሽ ጠጥተው ይመጣሉ ጠጥተው መጣው ቤትም እየጠጡ ነበርና ናን ጠጣ ይሉኛል እኔ የለመድኩት እውነቱን ለመናገር ከሀገሬ አረቄን ጠላየን ጠጀን ነው እንጂ እንደዚህ በጠርሙስ የሚመጣ ነገር ጠጥቼም አላቅም ነበር የዛን ቀን ጠጣሁኝ ምን እንደሆነ ማላቅም ጧት ስነሳ ራሴን በወርደት አገኘ ከሳቸው ጋር ተኝቼ ከዛሽ ከተከበሩ ሰው ጋር ተኝቼ ደነገጥኩኝ መገባበት ጠፋው እሳቸው ምንም አልመሰላቸው ተነሱ መጸዳጃ ቤት ገቡ ሻወር ወሰዱ ልብሳቸውን ቀይረው ወጡ ቁርስ ብላለሁ እኔ ግን ከጭንቅላቴ ያ ነገር አልጠፋለ በቃ እንደዛ ሲሉኝ እንደዛ ይልብ ሲሰጡኝ እኔም ከጀልኳቸው ያው እንግዲህ ሰውም አይደለው ከጀልኳቸው ከዛም ያቺ ነገር እየተደጋገመች መጣች ሁሌም አልጋ ሆነ ምንጋራው ሁሌም ዝለልብኝ ሆነ ሁሌም ልዝለልብሽ ሆነ ከስራ መጣች ማረፍም የለም አልጋ ቤት ገብቶ በለው ነው ያዘው ነው ድካምን ይጋርም የለም እሳቸው ጋርም የለም በቃ እንደፈለኩ ስፈነጭባቸው ነው ሙሉ እሳቸው እንግዲህ ካዲ እድሜ ትንሽ ተላቅላል እውነት ለመናገር 45 ይሆናሉ እንደሰማሁትም ሲያወሩ መታወቂያቸው ላይም እንዳየሁት ከሆነ ወደ 45 ተገይላሉ ተሃም በኋላ አንድ ደሞ ሰላቢ አለ ተጎረቤታችን የፈረንጅ ቤት ቢጠብቅ እንደኔው አንድ እሱ አለ አየለ ይባላል እንግዲህ እኔ ከመምጣቴም በፊት አንዳንዴ እየገባ ጉሽም ያረጋል እሳቸውም እንግዲህ ዝም ይሉታል ተፈቃደኝነት ይሁን ከምን ይሆን እሱን ቸሩ መድኃኒዓለም ነው የሚያውቀው ባለቤቶቻችሁ ያሉ ማለት ነው እንግዲህ ያው እንግዲህ እንደነገርኩ ጋሽዬ ከሞታቸው ከማረፋቸው ከአንድ ከ3 ወር በፊት ነው የመጣሁት 3 ወር ገደማ እዛ ሰርቻለሁ ታ በኋላ እሱ ምን የሚመጣት ነበር ሰራተኛውም ነግራኛለች ያው አንዳንዴ ትየም ሲሰክሩ ሆዲያባውን ብቅል ይወጣል አይደለም የሚባለው እሱ እየመሰልኳቸው ነው መሰለኝ ስሙን ይጠሩታል ያውን የበሱም ጠርጥር ያለው አንዳንድ ነገሮች ውስጤ ደስ አይልም የሆነ ነገር ይከጅላል እሱም ይመጣል ብዬ አስባለሁ ታም በኋላ እንግዲህ ቃን በገፋቢ ሄደ ቁጥር ትየም ስራ ቦታ መመላለስ እስኪብርቷን ብዕሯን ከውጭ ያስመጣሉ እና የት ነው ካናዲት የምትባል ሀገር እየሄዱ ይመጣሉ ታም በኋላ አንድ ቀን እንግዲህ ሆዳቸው እየገፋው ይመጣል ታይ በኋላ አታስፈልግኝ ምን አጠፋው አይ አታስፈልግኝም እኔ ካናዳ ሊሄድ ነው ልጅ ይልወል ታዲያ ልጁ ምን የማይደል ወይ በየጠየቁኝ ታባላ አንተ አይደለም እንዴት ሆኖ ታኔ ውጭ የምትጋሪው ሰው አለ ወይ አልጋ ሳቸው መልሴንም ሊመልሱ ፈቃደኛም አይደሉ ቤተሰቦቻቸው አንድ ቀን ሲማ አባረሩኝ እውነቱን ለመናገር ተዛቤት ብሬን ሰተው ብር እንኳን አንድ ቀን ከልክለውኝ ማያቁ እውነት ለመናገር እህልና ብር ዛቤት ተከልክለው ማያቅ ብሬን ሰተው ለትራንስፖርት ያተም ይሆናል ክፍለ ሀገርም ግባ ብለው እኔ እንደውም ሰራ አድጌ ሐሳቤንም ስነግራቸው ባጃጂቷንም ገዝቼ መግባት እንደምፈልግ ነግሬያቸው ነበር እሳቸው ግን ከዛ ቀን በኋላ አይሆንም ብለው አባረሩኝ ታይ በኋላ አይነህል ላፈር እንዳትመጣብኝ ብለው እኔንም ሰራተኛዬ ሆነም አባረሩ ወደ ውጪቷ ወደ ፈረንጅ ሀገራውን እንደነገርኩ ወደ ካናዳ የምትባለዋ ሊሄዱ ሲሉ መጣው እንደው ፕሮግራም አዘጋጅተው ነበር ቤተሰቦቿም ከዛ ጎትየው በጥፍ ብሎ ወንድሟ እንዳልሆነ አርገው
አባረሩኝ። ውሻ እንኳን እንደዚህ አይባረርም። የቄ አገሬ ውሻ እንኳን ዞር በላንታ ነው የሚባለው፣ ክፍ ነው የሚባለው። ታም በኋላ በቃሽ መድኃኔዓለም ያውቃል የኔንስ ነገር እንኳንም ነሳችኝ መድኃኔዓለም ምን ሊሰጠኝ ነው ብዬ እየሄድኩኝ እያለ ወንድ ወደማድርባት አልጋቤል ልደርስ ስል 4 ጉብታ የሚያክሉ ሰማይ ስባሪ የሚያክሉ ሰዎች እንዳልሆነ አድርገው ቀጠቀጡ። ሽባ ነው ያደረጉኝ። ይሄ ግራ ይንቀሳቀስ ይሄው ጥርሴናውን ድረስ ያመኛል ብርድ እንደመታው ሰው እንደዚህ ዱቄት ነው ያደረጉኝ። ወቀጡኝ ማለት ይቻላል። ለህል የሚወቃ ውቂያ ነው ያደረጉኝ። ረገጡኝ፣ መቱኝ፣ አመመኝ፣ ኮላሊቴንም አመመኝ። እንግዲህ መድኃኔዓለም ትንሽ ቤቴ አገግሜ ልምጣ ብዬ ወዴት ሄድኩኝ? ወደ ሀገር የገባው። እንግዲህ ከሀገሬም ሲሄድ ልጁ እኮ ያንተ ነው፣ እዛ ከወለደችው ዜግነት አለው፣ ለምንድን ነው ልጅህን የማታመጣው ብለው ጠየቁኝ። እኔም ውስጤን ከነከነኝ። አሁን እኔ ወደ እናንተ የመጣሁት አንድ ልጄን እንድታስመልሱልኝ፣ ያ ጎረቤት ያልኩህም ደግሞ ፈረንጅ ቤት የሚጠብቀው ታሷ ጋር ሆኖም ከነበረ ደግሞ ልጁን የማን እንደሆነ ለማወቅ ይሄን ለማድረግ ነው እንጂ የመጣሁት። አዎ ጌታው ይሄን አድርጎልኝ። እኔ ውስጤን ጫንቆኛል፣ እንቅልፍ የለኝም፣ ይከነክነኛል። ልጅ የት ገባች የት ወጣች ነው። እሷም እንግዲህ ላዋራት ብሞክር ነግሬሃለሁ፣ ቀጥራን ያስደበደበች። መልካም እንግዲህ አራጋው የነገርከኝ ነገር ትንሽ የሚያሳዝን ነገር ነውና እንደው አንዳንድ ነገሮችን ለማወቅ ያክል እንደው አንተ አሁን ከክፍለ ሀገር ከመጣህ በኋላ በድጋሚ ሄደህ ለማናገር ወይም ደግሞ ለማውራት አልሞከርክም? መች ሰው አድርጋኝ ሰው መች አድርጋኝ። እንግዲህ ባንዋለድም አንዳልጋ ይዘን አንዳልጋ ምን ብለን አድረናል። እንደው ሰው መች አድርጋኝ ዞር በል ነው። ገና ስተይን ፊቷን ቀይር ነው። እኔማ ምን በደልኳት ምን አጠፋው ብዬም አንዳንዴ ራሴን ጠይቃለሁ። ምን ሳላቅ ምን ያረኳት ነገር አለ? ያው እንግዲህ ልብስ የሚያስንቀኝ የምትጠየፈኝም ከሆነ የዛኔ እንግዲህ እርቃናችንን ስንሆን አትጠየፈኝም ነበር። ምን አይነት ሰይጣን እንደነካትም እኔ መድኃኔዓለም ያውቅ። እሱ ቸሩ መድኃኔዓለም። እንደው እዛ ከመሄድህ በኋላ ነው ይሄ ሁሉ ነገር የተፈጠረው እንግዲህ ክፍለ ሀገር ከመሄድህ በኋላ ማለት ነው። እና እንደው መረጃው አለህ አሁን ምን አይነት ሁኔታ ላይ እንደምትገኝ? ልጁስ ተወልዷል? ስንት አመት ሆኖ ይሄ ነገር እስከተፈጠረ? ያው እንግዲህ እዛ ካባረረችኝ ያው 1 አመት ከምናምን ሆኗል። እንግዲህ ልደርስ ስትል ያባረረችኝ 7 ወር 8 ወር አካባቢ ደርሳለች። ጽንሷም ገፋ ብሏል። ታያኔ ስትነግረኝ እንግዲህ እኔ እዛ ሄጄ መውለድ ነው የምፈልገው እዚህ አልወልደውም ብላኝ ነው የሄደችው። ያው ይሄንን ነገር ነግራኛለች። ግን እኔ እዛ ብትሄድም እኔ እዚህ ሆኜ የምጠብቃት መስሎኝ ነበር። እንደዚህ የምታባረረኝ ውሻ የምታረገኝ አልመሰለኝም ነበር። በጣም ነው የከፋኝ። በጣም ነው የከፋኝ። ልጅ ሀገር ልጅ ታው ስንት አለ በሆድ ሀገር ይሰፋል። ስንቱን ይዤው ነው። ከዛም በኋላም ወልዳ እንደመጣች ሰምቻለሁ። ወልዳ መታዚ እንዳለችና በሞግዚት ልጅቷን እንደምታሳድግ። መልካም እንግዲህ በጣም የሚያሳዝን ነገር ነው የነገርከኝ። እንግዲህ አሁን እሷን በህግ ምን ጠይቅበት አግባብ አይኖርም። ምክንያቱም እንግዲህ ባለትዳር ሴት አይደለችም፣ 80 ያላት ሴት አይደለችም። ባሏ እንግዲህ እንዳረፈ ነግረኸኛልና ከማንም ሰው ጋር ግንኙነት የማድረግ ወይም ደግሞ የመገናኘት መብቱ አላትና እሷን በህግ የመጠየቅ ነገር አይደለም። ነገር ግን እንደው በሰውኛ እኛ አንተን ወክለን እንደ ሽማግሌ ሄደን እንግዲህ ለማናገር ምን ሞክር ይሆናል ማለት ነው። ታየቁልኝ እንጠይቃለን። ልጁንም እንግዲህ እኔም ሄጄ ከኔ ጋር አንዳንድ ሰዎችን ይዤ ለማናገር ምን ሞክር ይሆናል። ልጅህንም ወደ አንተ ለመመለስና ከተቻለ እንደው ፈጣሪ ፍቃዱ ከሆነ አብራችሁ ሆናችሁ ልጃችሁን ልጅ ከእናትና ከአባቱ ጋር ሆኖ ቢያድግ መልካም ነው ብዬ ስለማስብ ልክ ነው ጌታው አብራችሁ እንድታሳድጉ ለማድረግ እንሞክራለን። ካልተቻለም ደግሞ እንግዲህ ልጅህን የምታይበት ልጅህን የምታገኝበት እንደ አባት ቴኬር የምታረግበት መንገድ ለማመቻቸት እንሞክራለን ማለት ነው። እሺ ጌታው እግዚአብሔር ያክብርልኝ። መልካም እግዚአብሔር ያክብርልኝ። መልካም
ያው እንግዲህ ውድ ቤተሰቦቼ ታሪኩን እንደሰማችሁት ነበረ። እንግዲህ አራጋውኛ ጋር የመጣው ልጄን አስመልሱልኝ፣ ልጄን ተቀምቻለሁ፣ ልጄን እንዳላያት ተከልክያለሁ፣ እንደ ሰውም እየተቆጠርኩ አይደለም ብሎ ነው ወደኛ የመጣውና እኛም እንግዲህ የምንችለውን ሁሉ ልናደርግለት ከወዲሁ ቃል ገብተንለታል ማለት ነው። እንግዲህ ሄደን ከወይዘሮ ማሪያ ጋር የሚኖረን ቆይታ ይሆናል። እሷን ለማናገር ያለው ነገር ደግሞ በንግግርና በሰላም ለመፍታት የምንሞክር ይሆናል ማለት ነው። እስቲ አብራችሁ ነው። ያው እንግዲህ ውድ ቤተሰቦቼ በስንት መከራ ወደ ውስጥ መግባት ችለናል ማለት ነው። እንግዲህ ትንሽ እንድንገባ ፍቃደኛ አልሆኑልንም ነበር። ነገር ግን ያለው ነገር ትንሽ አጫውተናቸው እንድንገባ ፈቅደውልናል ማለት ነው። ትንሽ አሁን ከሳቸው ጋር የሚኖረን ቆይታ ይኖራል። ከዛ ነገሮች እንግዲህ መፍትሄ የምንፈልግ ይሆናል ማለት ነው። በድጋሚ ወደ ቤቱ ስላስገቡኝ በጣም አመሰግናለሁ። ምንም ችግር የለም። ግን ምንድነው አንቱ ታው ያው እንደው ለማክበር ያክል ነው እንጂ ችግር የለም። ኧረ መልካም። አንቺ እያልክ ቀጥል። እሺ መልካም። እንግዲህ እስቲ ራስሽን ለውድ ቤተሰቦች ያስተዋውቂልኝ። ስሜ ያው ማሪያ እባላለሁ። ራሴ የምሰራው ቢዝነስ ላይ ነው የምተዳደረው። እስክሪብቶ አስመጪ ነኝ። ኦኬ። እና አንድ ልጅ አለኝ። ያው ብዙ ጊዜ እዚህ ሀገር ውስጥ አልቆይም፣ እመላለሳለሁ። ወደ ሄድ ካናዳ። ኦኬ፣ ወደ ካናዳ። ያና በቃ አንድ ልጅ አለኝ። ግን ምንም አልገባኝም ለምን አሁን እንዲህ ካሜራ ደቅናችሁ ምናምን። ያው ይገባኛል ይሄ ነገር ግር እንደሚል አዲስ እንደሚሆንም ይገባኛል። ግን ያው እንደነገርኩሽ ከአንቺ በፊት ያናገርነው ሰው አንድ ሰው ነበር። እንግዲህ አራጋው የሚባል ሰው አራጋው የሚባል ሰው እዚህ ቤት በጥበቃነት ይሰራ የነበረ ሰውና እሱ ነው አንቺ ጋር እንዳማላጅም አድርጎ አንዳንድ ነገሮችንም እንድንጠይቅለትና የምን አማላጅ ምን ሆነ? አሞታል እንዴ? አይ አሞት ምናምን እንኳን አይደለም። ግን አይ ማኒ ምናምን ከሆነ የፈለገው ልሰጠው እችላለሁ፣ ችግር የለውም። አይ ኖ አይደለም፣ እንደዛ ሳይሆን ያለውን ነገር ለማውራት ብዙ ነገሮች የተፈጠሩ ነገሮች እንዳሉ አንቺም ውስጥሽ የሚያውቀው ነገር ያለ ይመስለኛልና ስለዛ ነገር አውርተን መፍትሄ ላይ ለመድረስም ነው የመጣሁት። እናንተ አንዱ ተነስቶ እንዲህ ያለ ምናምን ስላላችሁ ብቻ ምናችሁ ትመጣላችሁ? አይ ኖ ምን አይነት ማለት እኔ በጣም ብዙ have work መሄድ አለብኝ እኮ። ይቻላል። አዎ እሱ ልክ ነው። በቃ ምንም እኔና አሁን አራጋው ምንም እንትን የለንም። ስላው እንዲህ ሰው የሚያስልክ ማነጋገር ያለብኝ ምናምን ጉዳይ የለንም። እኔ ቤት ተቀጥሮ ይሰራ ነበር። እኔ ወደ እንዳልኩ ወደ ካናዳ ሄዳለሁ። ሲሄድ ወጣ። በቃ ሌላ ምንም የተፈጠረ ነገር አይደለም። የወጣበት ምክንያት አሳማኝ እንዳልሆነ እንግዲህ ከሱ በፊት የነበረም ሰው ነበር እዛ ጥበቃና አሁን ደግሞ አንተ ቆይ ማን ስለሆንክ ነው ስለኔ ቤት እንደዚህ የምታጣራው? who do you think you are? እንዴ እንደዛ ሳይሆን ወንጀል የሰራው ሰው ገድያለሁ ምናምን አይደለም። ወንጀል አልሰራው ማለት እኮ ታዲያ ዝም ብለህ ግለሰብ ሰው ምናምን እየሄድክ ተጣራለህ? አይደለም፣ እንደዛ አይደለም። ያለው ነገር እኔ በራሴ ያጣራሁት ነገርም የለም። ያው ያለው ነገር እሱ ስለነገረኝ ነገሮችን ለመፍታት ካንቺ ጋር ለማውራትና ነገሮች ወደማይሆን ነገር ከሚሄዱ ጥሩ ደረጃ ላይ አድርሰናቸው የምንፈታበትን ነገር ለማመቻቸት ነው እኔ ወደዚህ የመጣሁት። ወንድሜ ቴንክ ዩ በጣም ስላሰባችሁልን በጣም እናመሰግናለን። ግን እኔና አራጋው አውርተን ተስማምተን እሺ ችግር የለም ብሎ ነው የወጣው። ማለት ከስራዬ አለ እንትን ያባራረችኝ ምናምን ነግሬዋለሁ። ልሄድ ስለሆነ ስራ ፈልግ ምናምን ብዬ ሁላ ነግሬዋለሁ ከመሄዴ በፊት። ምንም አሁን እንደዚህ እንትን የሚያስብለን ነገር እኮ አይደለም። እንዲህ ይሄ ሁላ ሰው ስራ መፍታት ያለበት አይመስለኝም በዚህ ምክንያት። ለምን ያህል ጊዜ ነበር ወደ ካናዳ ሄድሽው? እሱ ከወጣ በኋላ ነው። አይ ኖ ያው እሱን ወጣ ካልሽው በኋላ ወደ ካናዳ አሁን እንደሄድሽ እየነገርኩኝ ለሄድ ስለሆነ እና ደግሞ ብዙ ጊዜ ካናዳ ደረስ ብዬ ነበር መመለሰው። this time ግን ልጅ ለወልድ ስለነበረ እና እዛ ነበር መውለድም የፈለኩት። እና ያው ልጅ ታርሰህ ወልደህ ታርሰህ ምናምን አይደል ጊዜ ይፈጃል። ያን ሁላ ሰዓት እዚህ ቤት ውስጥ ብቻውን ቁጭ ብሎ ነው የማይሰራም ብዬ ስላሰብኩ ነው ወጣ ያልኩት። ኦኬ። እና እዛ ስንት 1-5 ወር ምናምን ቆይቻለሁ። እዚህ ካንቺ ሌላ የሚኖር ሰው የለም ነበር እዚህ ቤት ውስጥ? አረ ብቻዬን ነኝ። ሰራተኛ ምንም የለም ነበር? ነበረችኝ ግን ምንም ሬሌቫንት አይደለችም እዚህ ስቶሪ ውስጥ። አይ ገባኝ። እሱ እንዳለ ሆኖ ያው የማይጠቅም ነገር አለ ብዬ አላስብም። እያንዳንዱ ነገር እንደ መረጃ ያገለግላል። ቆይ እሺ መረጃ ምናምን አንተ ፖሊስ ነህ ነው? ችግር የለውም እሱ አሁን እኮ አጠያይቅህ like I've done something wrong እና የሆነ
እሱን እንትን ለማለት ወንጀል ሰርቼ ለማሰር ምናምን እንትን እያልክ ነው የሚመስለው። አይደለም እንደዛ አይደለም። እኔ ያው እንግዲህ እንደ ሽማግሌ ማየት ትችያለሽ፣ እኔ ነገሮችን ለመፍታት እንደመጣ ሰው ማየት ትችያለሽ እንጂ ይሄ እንደ ህግ ሰው ካንቺ ጋር ሌላ ሰጣ ገባ ውስጥ ለመግባት የመጣው ሰው አይደለም። በመጀመሪያ ደረጃ አራጋው ያለኝ ነገር አለ። እዚህ ቤት ተቀጥሮ እንደሚሰራ እንግዲህ ባለቤትሽ ከሞተ በኋላ እዚህ ቤት እሱንም ታቅልኛለህ? ያው ሁሉንም ነገር እንግዲህ ሰምቻለሁ አውቄያለሁ ማለት በቃ ባለቤቴ ነበር የቀጠረው ማለት የዛ 2 አመት ምናምን ይሆናል። በቃ ተቀጠረ እዚህ እየሰራኝ እያለ በመሃል ባለቤት ያረፈ ማለት ነው። ከዛ በቃ ለቅሶንም ምናምን ሆነ ለመናገር እንደውም ጥሩ ሰው ነው። የለቅሶ ሰዓት ብዙ ነገር ረድቶኛል ምናምን። ከዛ ግን በቃ ላይፍ ይቀጥላል አይደል? ከዛ ይሄ የኖርን በቃ አለቀ እኮ። ያው እሱ እንዳለኝ ከሆነ ባለቤትሽ ካረፉ በኋላ እንግዲህ ብዙ ነገሮች እንዳገዛችሁና ደግሞ ካንቺ ጋርም አንዳንድ ግንኙነት ውስጥ ገብታችሁ እንደነበር። የምን ግንኙነት? ይሄ ሴክሹዋል ግንኙነት ማለት ይቻላል እንግዲህ ካንቺ ጋር። You must be joking። እንደዛ አይደለም፣ እኔ እየቀለድኩኝ አይደለም ማለት እኔም የማጠፋው ጊዜ የለኝም፣ ብዙ የሚጠብቀኝ ስራ አለ። ያ ግን እኔ ማለት አንደኛ ባልህን በሞት ማጣት ማለት በጣም የሚከብድ ነገር ነው። ተመልሰ ሌላ ወንድ ጋር ለመሄድ ራሱ ይከብዳል፣ እንዲህ ፐርሰናሊ ሰው ስታስበው ማለት። የዛን ሰሞን ረድቶኛል ምናምን ያልኩህም ቤት ቁጭ ብዬ እንደ ሴት ቡና አፍልቶ ምናምን ያጠጥቶኛል ማለት። ዲፕሬስድ ትሆናለህ አይደለ? እንደዚህ የሆንኩ ሳለ እንደሱ አድርጎልኛል። ከዛ በኋላ ግን ወጥቼ ሌላ ቦይፍሬንድ ነበረኝ እንጂ እኔ ጭራሽ ምንም ሴክሹዋል ነገር ምን ሆነ ነው ሌላ ቦይፍሬንድ። እንደው ከዚሁ ጋር ከታሪኩ ጋር የሚያያዝ ነገር አንድ ነገር ልጠይቅሽና እንደው ስንት አመትሽ ነው አንቺ? ምን አስፈላጊ ነው? ያው ለማወቅ ያክል ያው የሚያያዝ ወይም ደግሞ የሚተሳሰር ነገር ስላለው ብዬ ነው። እድሜ እንኳን 47 ሆናለሁ። 47 አመት። ኦኬ እንግዲህ ባለቤትሽ ከሞተ 1-2 አመቱ ነው መሰለኝ ያልሽኝና እንደው ከ2 አመት በኋላ ማለት በ45 አመትሽ ምናምን አንቺ ማለት እንደዛ አካባቢ ከዛ በኋላ ሌላ ቦይፍሬንድ ይዘሽ ከሌላ ወንድ ጋር ግንኙነት ማድረግ ወይም ደግሞ እንግዲህ ምን አይከብድም ልትለኝ ነው? ከባድ ነገር ነው። ያ እድሜ ማለት እንግዲህ እኛ እንደምናውቀው መቁረቢያ እድሜ ወይም ደግሞ ወደ ፈጣሪ ኧረ በእናትህ አንተ ምን ሆነህ ነው? እኔ እኮ በ40 ምናምን አመቴ በ46 አመቴ እኮ ነው ልጄን የወለድኳት እኮ። በ46 አመት ማለት ይሄስ እንዴት ሊሆን ቻለ? ይሄም ትንሽ ግር የሚል ነገር ነው። እንግዲህ እሱ በቃ የእግዚአብሔር ስጦታ ነው። መበደሌን ማለት በቃ እንትን ማለቴን እግዚአብሔር አይቶልኝ ነው እንደ ካሳን የሰጠኝ ልጄ። የልጁ አባት አለ አሁን? የልጄ አለ አባትየው ማለት እዚህ ሀገር ነው የሚኖረው? አይደለም ካናዳዊ ነው የልጅሽ አባት። አንተ ይሄን ሁሉ ማጣራት ምን ያስፈልጋል እንዴ? ይኸውልሽ ሌላ እንትን የሚል ይመስለኛል። ልጁ እያለቀሰ ነው አይደለ? አለች ልጅቷ አለች። ሰራተኛ አለ። ኦኬ እሺ፣ እኛ መቀጠል እንችላለን ማለት ነው። ማለት ቶሎ ጨርሳችሁልኝ ብትወጡ ደስ ይለኛል። መልካም። እኛም የሚያቆየን ነገር የለም፣ ብዙ የሚጠብቀን ስራ አለና እሱ የላከን እንግዲህ አራጋው የሚለን ነገር የነበረው ካንቺ ጋር በነበረበት ጊዜ እንግዲህ አንቺ ቤት ውስጥ በነበረበት ጊዜ ካንቺ ጋር ግንኙነቶች እንደተፈጠሩ ከዛ በኋላ እርጉዝ እንደሆንሽ ያም ልጅ ደግሞ የሱ እንደሆነ እንደሚያስብ ነው እየነገረን ያለው እና አሁን ላይ ልጁን ለማሸሽ እየሞከርሽ እንደሆነ ቶታሊ ኢትሰላይ በቃ ውሸት ነው ያወራው፣ ውሸት ነው። እኔ ልንገር ሰውየው የሆነ ችግር አለበት መሰለኝ። መጀመሪያ ሲጀመር ራሱ የመጣው እዚህ ማለት ስንቀጥረው ማለት ነው በሰው ነው ያገኘነው እና ያመጣልኝን ሰውዬ ደግሞ ስለማምነው ማለት ተያዥ ምናምን ሁላ ራሱ አልጠየቅኩም። የሆነ ገባ በተያዥ ሲሆን ፈርተው ምናምን ይቀመጣሉ። እንደዚህ ሲሆን ግን ጥጋባቸው አይቻልም። ጭራሽ ምን ንብረት ለመካፈል ምናምን ፈልጎ ነው እንደዛ አይደለም ነው እንጂ ከዚህ በላይ ምን ትፈልጋለህ? ዘሬን እፈልጋለሁ። ምንም እንትን የምለው ነገር የለም። ዘሬን እፈልጋለሁ። መውለድ ከፈለገ እኮ ከማንም ሴት መውለድ እኮ ይችላል። ግን ማለት ይሄ እኮ ኢትስ ናት ቢግ ዲል እኮ አይደለም። ቢሆንም ግን የራሱን ዘር የሆነ ልጅ ወይም ደግሞ ልጁ አይደለችም ነገርኩ። በቃ ውሸታም ነው። ሴት ናት ልጅቷ? አዎ። ኦኬ። ስለዚህ እሱ እያለ የነበረው ይሄንን ነው። ይሄም ቢሆን እኮ ማጣራት የምንችለው ነገር ነው። ከባድ ነገር አይደለም። በሕክምና ተመርምሮ እኮ ይኸውልህ ነገርኩ። ይሄ ወይ ሀብት ለመካፈል ያለኝን ምናምን መኪናዎችን ምናምን ሁሉም ነገር ያውቃል። ነግሬያለሁ። ከ2 አመት ምናምን በላይ አብሮን ኖሯል። እዚህ ሁሉን ነገር ሲያጠና ነው የኖረው። ገባ
ሊሆነ ሌላ ነገር ፍለጋ ነው እንጂ እስከ ማለት አሁን እኔ ነው ልጅቷን ነው የሚፈልገው እኔ ነው የሚወደኝ እንደ ሚስቱ አግብቶኝ ነው የሚኖረው ለራሱ አሁን ይሄን ነገር ውስጥ ይጠይቀው ከማንም ተራ ዘበኛ ጋር ማድረግ ይመስላል ማለት የተከበርኩ ሰው ነኝ እንደዛ ማለት ገባ ኤኒ ሆቴል ሄጄ መቀመጥ ብቻ ነው የሚጠበቅብኝ ችግር የለውም ያንን የማድረግ ሙሉ መብት አለሽ ግን እሱም ቢሆን ደግሞ ሰርቶ የሚያደርሰው ነው እንደዚህ መናገር እኮ የሰራበትን እኮ በስንት ሳካፍዬ እኮ ነው ያሰናበትኩት እኮ እሱም ውስጡ ላይ የነበረ ነገር አለ ስለዚህ ይሄን ነገር ማጥራት አለበት በህክምና አሁን እኮ እኛን እኮ የሚያጨቃጭቅ ነገር የለም በህክምና መሄድ እንችላለን የምን ህክምና እንደሱ ድረስ ለምን ትለፋላችሁ ነው ይያልኩ ያለው አንቺ የምትፈሪው ነገር ካለ እኔ ከፈለክ ካናዳ ያለውን ባለቤቴን ላገናኝ ይችላል እሱ አስፈላጊ አይደለም እኮ እንደዛም ብታረጊ እኮ ላይሆን እኮ ይችላል ስለዚህ እሱ ጋም እውነት ካለ አንቺም ደግሞ አንቺ ጋር እኔ ጋር እውነት አለ ብለሽ የምታወሪ ከሆነ ነገሩን ወደ ህክምና እንቀይረውና እኔ ፈቃደኛ አይደለም I have no time እንደዚህ እናንተ ለምትሰሩት ይሄ ልክስክስ ነገር ሰዓት የለኝም የኔ ጌታ ስለ በቃ የለውም እሱ እኔ ከሱ አልወለድኩም የሥራ ሰው ነሽ ቦድ ምን አሳፈረኝ ቆይ ስለ ለመውለድ እኮ አብረህ መተኛት ይጠበቅብሃል አይደል አብሬው እስከተኛው ድረስ ለምን አፍርበታለሁ ኮ እሱ ነው እኔም ግራ ያጋባኛለሁ በቃ ስላላረኩት ነው ስላላረክሹ ነው አይደል ችግር የለውም እኛ ሙሉ ወጪውን ወስደን የወጪ ብር ችግር ያለብኝ ይመስላል እንዴ ኖ እንደዛ አይደለም ምናልባት እሱ ከሆነ እንትን ይያለ ያለው እኛ ዲኤንኤው ማስመርመር እንችላለን ከዛ በኋላ ልጅቷ ጤነኛ ናት በስነ ስርዓት ሁሉ ሀብት የሷ ነው በስነ ስርዓት ነው ማሳድጋት ልጅቷ አይደለም ያወራን እና እሱ ጋር ሄዳ እሺ እሱ ልጅ ነው ይባል እሱ በዘበኝነት እየሰራ ነው የሚያሳድጋት ኖ እሱም አይደለም በቃ ማይሆን ነገር ነው የምታወሩት አይደለም ይያለን ያደለ ነው ሲጀምር እሱ ልጄ ናት ልጄን ደግሞ ማጣት አልፈልግም እንደ አባቶኜ ማሳደግ ፈልጋለሁ ልጄ ያለ አባት እንድታደግ አልፈልግም ነው ይያለ ያለው የአባትነት መብቱን ነው እየጠየቀ ያለው ሀብቱም አላለም አባቷ አለ ካናዳ ነው ያለው አባቷ አለ ስለዚህ እሱም ይግባና እንግዲህ እሱ ጋር ያለው ነው የት ነው የሚገባው እዚህ ከኛ ሰዎች ጋር ነው ውጪ የሚገኘው መኪና ውስጥ ነው አስጠራዋለሁ ይገባና እንግዲህ እሱ ጋር ያለውን እውነት ደግሞ አብረን የምናወራ ይሆናል ማለት ነው መኪና ውስጥ ነው እኔ እኮ እዛው ሀገሩ የሄደ ነው የሚመስለኝ እኮ ማለት አይደለም አለ ከኛ ሰዎች ጋር ውጪ ነው የሚገኘው መኪና ውስጥ ይመጣል ይሄ በጣም አምሮራር ማለት ነው ይሄን ያለ ብር ጥማት ከሆነ እኮ ስጭኛ አይለኝም ከቸገረው እሰጣለሁ ገንዘብ አይደለም አሁንም ቢሆን ያለው እሱ ገንዘብ አይደለም ልጄን ነው እያለ ያለው ይኸውልሽ ወይዘሮ ማርያም እንደዚህ አይነት ነገር እኛም ችላ ብለን በልጅ የመጣ ነገር በጣም ተጎርቶ ነው ያወራ ያለው በቃ ማለት ምን ልጅ እሺ ይኸውልህ እውነቱን ልንገር መልካም ግን የሆነ ጊዜ እንደዚህ በቃ አለ አይደል አንዳንድ የሚሰማ ነገር በስራም ተበሳጭቼ ነበር ምናምን ከዛ ማታ እየጠጣው ነበር ቤት ውስጥ ብቻዬን ነበርኩ ከዛ በኋላ ና አልኩት እና ጠጣ ብቻዬን ከመሆን አልኩት አብረን ጠጣን የዛ ቀን አንድ ቀን በስካር ነው ተሳስቼ ነው the next day በጣም ነው ሪግሬት ያደረኩት እና እንትን አብረን ተኝተናል የዛ ቀን ግን ከዛ በኋላ ስንት ጊዜ አልፏል ማለት የሱ ልጅ አይደለም ስለዚህ እዚህ ጋር አሁንም ቢሆን ያልጠራ ነገር አለ ማለት ነው ነገርኩ እኮ በቃ እውነቱ እኮ ይሄ ነው አይደለም መጀመሪያ ላይ ስለማይነገር ሚስጥር ነው ሰው ጋር እንዴት አብሬ ልተኛቻ በጣም ይያጣጣል እኮ ነገርኩ እኮ አሁንም በስካሩ ነው ተገፋፍቼ ሊሆን ይችላል በዚህ መንገድ እየተማመንን ከመጣን ማለት ነው እንግዲህ አንድ የነገረኝ ነገርም አለ ለአንተ እዚህ ለፍታችሁ እዚህ ስለመጣችሁ ነው ይሄንን የነገርኩ እንጂ ያው አራጋው ግን ተጨማሪ ደግሞ አንድ የነገረኝ ነገር አለ እንግዲህ እኛ ጋር ከመምጣቱ በፊት አራጋው ብዙ ነገሮችን ሞክሯል ካንቺ ጋር ኮሙኒኬት ለማድረግ ብዙ ነገሮችን ተነጋግሮ በንግግር ለመፍታት ብዙ በር ላይ መጥቶ ሊያናግርሽ ሞክሯል በተደጋጋሚ ነግሬዋለሁ እሱ ልጅ እንዳልሆነ በሌላ ሰዎች እንዳስወጣሽው በብዙ ማመናጨቅ ውስጥ እንደምታስወጪውና እንግዲህ ሊመጣ በመከረ ቁጥር ደግሞ ከዛም ባለፈ ትልቅ ነገር አድርገሽ እንግዲህ በጣም እንዳስደበደብሽው እንግዲህ መንቀሳቀስ እስኪያቅተው የግድያ ሙከራ ማለት ይቻላል ኦ ማይ ጋድ ኢትስ ኦል እንዳደረግሽበት ነግሮኛል ስለዚህ ይሄ አንድ በህግ ሊያስጠይቅ የሚችል ነገር ነው ራሱ ነው ይቻላል እኔ ጌታ እኔ ምን ስራጥቼ ነው እሱን ማስደበድበው ደግሞ ስለኔ ያልበቀውም እንዴ አንድ ምትኩ ይበቃዋል እሱ ምንም ይሄን ያልኩ የሚያስደርሰን ነገር የለም አይደለም ምንም ቢሆን አመንሽው ቤትሽ እንዲጠብቅልሽ አስገባሽው ሰው ነው ስለተማመንሽበት እንደዚህ ብለሽ መናገር አትችይ ለመናገር የፈለኩት ይግባ ለሱ ብዙ ሰው ቀጥሬ ምናምን ማስደብደብ ምናምን ይሄን ያል እንትን አልቀይርም ቤቴን አልቀይርም ከፈራውት ወይ የሆነ ነገር ካረኩኝ
ያን ላለማድረግ እንግዲህ ይሄን ያገኘሽውን አማራጭ ዝም ብሎ ተራሰው ነው ብር ወዳጅ ተራሰው ስለሆነ ነው አሁን እቺን እድል ስላገኘ በዚህ እድል ልግባ ብሎ ብር ለመካፈል ፈልጎ ነው ስለዚህ እሱም እውነታ አለኝ እውነታዬን አዳምጡኝ ነው እያለ ያለው ስለዚህ ይምጣና በኔ ሽማግሌነት እሱም መቶ እዚህ ጋር ይቀመጥና ያለው ነገር ከሱ ጋር ተነጋገሩና ለመፍታት ሞክሩ ነገሩ ወደ ሌላ ነገር ከመ እሺ እኔ ግዛኔ ኮሺ እኔ ተናድጄ እኮ ነው አስወጥቶት ነው እንጂ እኮ ደብድቦት አላልኩ ነበሩ ሰዎች ነበሩ እንደደረሰበት ከዚህ ወጥቶ እንደሄደ ማታ ላይ እንግዲህ በዚህ ንዴት ትንሽ ሲቀማመስ እንደነበረና ዝም ብሎ ሸት ይጨማምራል ማለት ነው ሲመጣ ከዝኖቼ ነበሩ ከዛ በኋላ አስወጡልኝ ይሄን ሰው ይያልኳቸው እዛው አንዲ በጥፊ ነው መሰለኝ የመታው ውጣለው በቃ ወጣ አይደለም እንጂ ማታ ምናምን ጠብቆ ማን ስራ ፈቶ ነው ደግሞ ከሱ ከባድ ድብደባ ምናልባትም የግድያ ሙከራ ማለት የሚቻል ደረጃ ድረስ ማለት ነው እንግዲህ ውሸቱን ነው እንዴ እኮ ስለዚህ ይምጣና እሱ ጋር ያለውን እውነትም እናዳምጥ ነው እያልኳለሁ እባክህ አስገባልኝ አያሌውን አስገባው ና ግባ አያሌው እግዚአብሔር ይመስገን ሰላም ነው ከዚህ እባክህ ቶ አያሌው ደግሞ ልሰውኝ ይመጣል እንዴ ምን ችግር አለው ኧረ በእናትህ እዛው ክብርን ጠብቅ እዛው ተቀምጣ አይደለም ማይ ጋድ በክብር ብንነጋገር የተሻለ ይመስለኛል አሁን ዝም ብሎ እያሽቃበጠ ይኸውልህ አያሌው ነገሮችን ከማሪያ ጋር ለማውራት ሞክረን ነበር እንግዲህ አንዳንድ ነገሮችን ወደ መተማመን ላይ ደርሰናል ግን አንዳንድ ነገሮችን ደግሞ እኔ መተማመን ላይ ሰው ስለቃልህ እንትን ይያልክሽ ተረጋጊ ይኸውልሽ ቁጭ ይስላዋራችሁ ነው እንዴ እኮ ያው እንግዲህ ካንተ ጋር አንዳንድ ግንኙነቶች እንደነበሩ አንተም የነገርከኝ ነገር አለ እንግዲህ በተደጋጋሚ ከሷ ላይ አልጋ ላይ እንደወደክና ከሷን ፍቅር ይዞ እንደነበረ ነግረኸኛልና እሷ ደግሞ ይሄ ነገር አንዴ ብቻ ነው የተፈጠረው እሱም ሰክሬ ሳልፈልግ በስካር መንፈስ ተገፋፍቼ ነው ያደረኩት ነው ያለቻለች ይሄ ከእውነቱ የራቀ ነገር ነው እኔ ከሷ ጋር አንዴ ቃሌን አውጥቻለሁ እንግዲህ አንዴ ማላሽውን ቃሌን አውጥቻለሁ ተደጋጋሚ ጊዜም ተኝቻለሁ አንተ በእናትህ አትዋሽ እዚህ ቁጭ ሰው ቁጭ አርገ እንደው ምንም የሚያስዋሽኝ ነገር ኖሮም አይደለም የምዋሸው እኔ ለምነቴ ለምን የታታሪ ምን ወርሶ የዛኔ ደብሮኝ መጥቼ ጠጣሁኝ ከዛ በኋላ ነው አንተን ያለው አይደል እንዴ ከዛ በኋላ ምን ተፈጠረ ምንም የሚያስዋሽ ነገር የለም አንቺም አትዋሽ እንደው ከኔ ጋር ከአንድ ጊዜም በላይ አልተኛሽም እንደው እስቲ ማተብሽ ይዘሽ ተስራጥቼ ነው እንዴ ካንተ ጋር እንትን የምለው ማይ ጋድ ስነ ስርዓት ወይዘሮ ማለት እሱ ነው ስነ ስርዓት መያዝ ያለበት በቤቴ መጥቶ ይሰድበኛል እንዴ አይደለም ይኸውልሽ አንቺ እኮ ስድብ አይደለም እንግዲህ እንደ እድሜያችን ነው መሆን ያለብን እንደ እድሜያችን በቃ ነገርኩ በቃ እሱ የሚሰማውን ነገር እያወራ ነው የሱሳን የተሳሳትኩትን ራሱ እንዴት እንትን እንደ ሪግሬት እንደማደርገው አታውቅም አንተ ተይማ እንደዚህ ማጥዋሽ ጌታው ስማኝማ እንዴ ካንዴም ከስንቴ በላይ ከኔ ጋር ተኝታለች ይሄም አይካዳቀም አፉን ካልፈታ ባላገር ጋር ምን እንትን አለ ምን አፌን ካልፈቶማ የዛኔው ለምን አብረሽኝ ተኛሽ ዝም በለ ስነ ስርዓት እንደዚህ አታድርጊ እንዴ ገና ገድሎ ይለ እንዴ ገለው እኮ ይሄ እንደ አንድ ማስረጃ ነው ያዝልኝ ጌታው እንግዲህ ስማ በቃ በንዴት ነው ባለፈው ለታም ነግሬሃለሁ እንደዛ አስደብድበኝ መቆም እስከማልችል ድረስ እንደዛ አስደብድበኝ ሰው እንደዛ አይመታም እንኳን ሰው የእግዚአብሔር ፍጥሩ ይቅርና እህል እንኳን እንደዛ አይመታም እንደዛ አስቀጥቅጣኝ መቆም አቅቶኝ ስንት ወር ሙሉ ተኝቼ ነው ተነስቼ ወደ ሀናንቴ ነው ስማኝ ሰውዬ አሁን ብር ነው አይደል የፈለከው ብርን ሰጣለህ ቀጥ ብላ ሂድ ወደ አገርና አገር ገብተህ ዘው ያርስክ ኑር እሺ እኔ ብር ፈልጌ አልመጣሁኝም ንብረትም አለኝ እኔ አገር ገብቼ መኖር እችላለሁ ጉልበትም አለኝ አርሼ ምን ማርጌ መኖር እችላለሁ በቃ ታዲያ ጌታው እንደነገርኩ ግን እንደወለደች ሰምቻለሁ ልጁም ደግሞ ከኔ ነው እኔ ፈልጌ የመጣሁት ሰማኛል ስነ ስርዓት ነው ከዚህ በኋላ ልጅሽ ምናምን እንዳትለኝ ተረጋጊ ይዘሩ ማለት ይቀልዳል እንዴ ተቀመጭ እሱ እንግዲህ በምድሩም እና ያለም ያቀል ሂድና ከሌላ ወለዳ መውለድ ከፈለክ ከሌላ ወለድ ከሀገር ከቢጤህ ጋር ካንቺ ወልጃለሁ አንዴ እሱ ፈቅዶ አውላ ከታበጅለት ለአፍ ግን ተው አይ ከዚህ በኋላ ምንም የሚያስፈራኝም ነገር የለም ለህይወቴም አልሰጋም ለምንም አልሰጋም እውነታው ይውጣ እንግዲህ እንደዛ ከሆነ እውነታው ይውጣ ስለዚህ አንቺ እንግዲህ እየሰማሽ ነው ያለ ያለውን ነገር እዚህ ላይ ምንድነው የምትይው አንቺ ተናገሪ እሱ እንግዲህ ውሸቱን ነው the only truth ነገርኩ በቃ የዛኔ ጠጣው ከዛ ብቻዬን ከመሆን አናጠጣ አብረኸኝ አልኩት ከዛ በኋላ ያው በቃ ፊልም እያየን ነበር መሰለኝ እንዴት ዝም አይልኝ በስነ ስርዓት ሰክሬያለሁ ተዛሽ ቀን ጀምራ አንድ ቀን እንትታኛም ማታቀም ና ነው ዝለልብኝ ነው እሌሌ ነው ምዘለው ዝለልብኝ ነው እሌሌ ነው
ዝም በል አይደለም ልቀቀኝ በእናትህ ጭራሽ እኔ ነኝ አንተ ልጎትተህ ይኸውልሽ እንደዚህ አይደለም ተረጋጊና ተቀመጭ እንግዲህ ስራው የሚያሳብቃል እያየህ ነው እንደዚህ ማድረግ ልክ አይደለም ጭራሽ እኮ እሷ ናት የምትጠይቀኝ የምትጨቀጭቀኝ ያለው እኮ ነው አሁን እንደዚህ የመታችኝ ያኔ ዳብሳ ነው የምታስገባኝ የኔ ጌታ እያለች ነው አንተ እረፍ ሰው ፊት ነን ያለ ነው ተው ሰው ፊት ነን ያለ ነው እንደ ሸንኮራ ምንም ቢሆን አብረን እንጀራ በልተናል ሰምተኸኛል አይደል ይኸውልሽ ወይዘሮ ማርያ እንግዲህ አሁን አንቺም ያለ ማስረጃ እያወራን የነበረ መስሎሽ ነው እንግዲህ እሱ በነበረ ሰዓት ቤት ውስጥ የነበረች ሰራተኛ እንደነበረች አንቺም ቅድም ተናግረሻል እሷን አግኝተን የማውራቱን እድል አግኝተን ነበር ምንድነው እናንተ በህይወቴ እንደዚህ ምን እንትን የምትል ውጣልኝ ከቤት አንተ ራስ ውጣ ተነስ እንውጣ ወጣሽ ተከድሩላ ስነስርዓት ይዘሽ ተቀመጭ ልቀቀኝ ተቀመጭ እቤቴ ነኝ ያሉት ልቀቀኝ ልቀቀኝ እጄ ልቀቀኝ እሺ እቀመጣለሁ ልቀቀኝ እጄ አንቺ የሚጠበቅ ነገር አይደለም ይሄ እሺ እጄ ልቀቀኝ እቀመጣለሁ እኮ ተቀመጭ ይሄንን ካሜራ ዘርበል ከዚህ አጥፋው በቃ ይሄንን ልቀቀኝ ተቀመጭ እንደ ትልቅ ሰው ተረጋግተን አይደለም እንደዛ እንደማረግ እኮ የፈለኩት ማድረግ እችላለሁ ምናልባት የኛን ብር ካንቺ የተሻለ ሊሆን ይችላል እንደዚህ አይነት ነገር ለማውራት አይደለም የመጣሁት በቃ አሁንማ ቻንስን እኮ እንተናል ከዚህ በኋላ ምሰማ መስሏል እኮ ስለዚህ ከሰራተኛዋ ጋርም ያደረግነው ተባብረው ነው ከዛ በኋላ እኮ ከእኔ ይሄን ብር ከተካፈሉ በኋላ ሁለቱ ደግሞ ሊካፈሉ ነው አንተ አይገባህም እንዴ ሰው እንትን አይደለም እሷም እንግዲህ ተይ አሁን እንደዚህ ማድረግ ይመስልሻል እኔ አሁን አንተን አግብቼ ለብር ብዬ እንደዚህ ማድረግ ይመስልሻል አንተን አግብቼ ልኖር ነው እስቲ አስበው እኔ አታግቢኝም ከዚህ በኋላ ጥያቄ የለኝም ጌታው ያልኩህን ሁሉ ብያለሁ አንተ ያለውንም እንደው መድኃኒዓለም ያውቃል አውጥቼ ተናግሬያለሁ ግን ልጄን ተመልሰልኝ ከዚህ በላይ ምንም አልፈልግም ብሯንም ትሰድ እኔ ወጣት ነኝ አርሽ ምንም ብዬ መብላት የምችለው የእናቴ አባቴ መሬት አፉን ከፍቶ የሚጠብቀኝ በቃ ሂድና ረስ ዝም ብለህ ሰውየው ታበጥብጥ በሰላም እየኖርክ ያለው ታውቃለህ ስንት ነገር እንደተጎዳው ስኖር እንደነበር ታውቃለህ ባለቤቴ እንደሌለ ታውቃለህ አንቺ ጋር ሆኜ እንደዚህ እንደ ሸንኮራ መጣሽ የለቀቅሽኝ ስንት ጉልበቴን ስንት ነገር የነ ስለዚህ የሰው እንግዲህ አባትነት መብቱን እየጠየቀ ከሆነ እኛም ደግሞ እንግዲህ ዲኤንኤ ነው የማስመርመር ሂደቱ ዲኤንኤ ነው እንደዚህ አይንቀድ አልሰማም አልኩት በቃ ለጣም ልቀቀኝ ፖሊስ እንጠራ ነው የምትፈልጉት ወጡልኝ ከቤቴ በቃ እኔ ደውላለሁ ለፖሊስማ ደውላለሁ በቃ አይደለም ይኸውልሽ ተቀመጪ ስነ ስርዓት ይዘሽ ተቀመጪ ሌላ ነገር አይደለም በቤቴ ሌላ ነገር አይደለም አይ ዶንት ኬር ከዚህ በፊት አይተኸኝ ታውቃለህ ይኸውልሽ እኔ ከዚህ በፊት አይቼሽም ምን ብዬም አላውቅም ግን የሰው እያወራ ያለው ነገር እውነት አለው ነው ያልኩት ያለው አንቺ ምትው ቆይ እንደው ጌታው ወሪህም ማቋረጥ ማይሆንብኝና አንቺ ከኔ ካንድ ጊዜም በላይ አልተኛሽም ይሄን ትክጃለሽ እኔ አማርኛ ይገባሃል አይደለ ውሃ ባይገባኝማ ካንቺ ጋር ቁጭ እዚህ ማላወራም ነበር ስማኝማ ጌታው አንቺ እንደው ቆይ እስቲ ተይውና ሌላውን ነገር እንደው እንኳን ከሰው ጋር ስትመጪ ከስራ ባልደረቦችሽ ጋር እንኳን ስትመጪ እኔን እንዴት ነው የምታንቋሽሽ እኔ ስንቱን ነገር ችዬ ነው እዚህ ቤት የኖርኩት ለምንድን ነው ስንቱን ነገር ችዬ አንቺን በመከጀል እንጂ እንደው ያዘመድሽ እንኳን ሲመጣ እኔ እዛ ስር ገብቻ አልተኛኝም እኔን እንደሰው ቆጥረሽ እኔ መኪናሽን ቀንታ ላይ ተሰጣበቀ ሳጥብ በር ስከፍት ስወጣ የስንቱን ስለምከፍልህ ነው እውነት ስራዬ ነው በቃ ሌላ ምንም ነገር የለም ይሄ ስራዬ ነው እኔ ስራዬ ነው ቆይ እንደውም አንቺ ቆይ ከዚህ በላይ ማትክጂው ነገር የዛኔ የነበረችውም ሰራተኛም እኩል ነበር ማያችሁ ልትሰሩልኝ የተቀጠራችሁ ስራችሁን ትሰራላችሁ ብራችሁን ከፍላችሁ ለዛ ነው አልጋሽን ያጋራሽኝ ለዛ ነው አብረሽኝ ያደርሽው አንቺም ራቁትሽን እኔም ምርቃኔን ነበርን ይሄን ትክጃለሽ እመታሃለሁ ከዚህ በኋላ እንደዚህ አይን ቃልቶች ታወጣና እመታሃለሁ ሰምተኸኛል አይደል አስመታሽኝ እኮ ከዚህ በላይ ወዴት ታስመችኝ ገና ይገላሃለሁ አይደለም እንደዚህ አይደለም ወጣማ እንደዚህ አያንገብግብሽ እኔ ምን አይነት ከቀጣቀሽ አብረሽኝ ያደርሽኝበትን ቀን ጠቅስልሻለሁ ከፈለግሽ ይኸውልህ እሱን ተው ይሄ ቀባጣሪ ነው እኔ ባለቤቴ ሞት አይደለ ከሞተ በኋላ ራሴን ለማረጋጋት ብዬ ወደ ካናዳ ሄድኩ እዛ የተዋወቁት ሰውዬ ነበር እዛው አረገዝኩኝ ወልጄ መጣው በቃ ያ ከሆነ እንግዲህ እውነታሽ ያ ከሆነ የኔ እውነታ ይሄ ነው ያልሽ ከሆነ ዲኤንኤ አስመርመረ በዚህ እርግጠኛ ከሆንሽ ይመርመር ስለዚህ በዚህ እርግጠኛ ከሆንሽ እኛ ማስመርመር እንችላለን በቃ ማንንም
ልጄን አይነካትም እንኳን ይሄን ጌታው ቀርቶ ሌላው ማንም ልጄን አይነካትም ሰማኛለህ ሲጀምር አንተ ራሱ ብትሆን አባቷ ማለት ነው ራሷ ትክዳለች አትፈልግም ምን እዛ እያረስክል ታኖራት ነው እያረስክል ታኖራት ነው እዛ ዳቦስ እንደ እያበላት ታኖራት ለአንድ ልጅ የማላንስ ለአንድ ልጅ አላንስ እሱ እንግዲህ ከዛ የሆነች አደግስት ደግሞ ከብት ጠባቂ ያረጋታል እሱ የልጅቷ ውሳኔ ነው ከዛ በኋላ ውሳኔ አይደለም በስነ ስርዓት ነው ማደግ ያለባት የኔ ልጅ ገብቷል ደና ቦታ ተምራ ደና ኮሌጅ ተምራ በስነ ስርዓት እኔ የምሰራው ቢዝነስ ምትቀበለኝ ልጅ ናት ወይዘሪት ማርያም እንኳን ይሄን አይደለም ከዛኛው ቤት ጥበቃ ጋርም ያለውን ግንኙነት አውቄ ዝም ብዬ የኖርኩ ሰው ነኝ አረ ይሄ እኔ ከአዲስ አበባ ጥበቃ ጋር ነው እንዳለ እንትን ያደርኩት ስነ ስርዓት ይዘሽ ተቀመጭ ስለሱ ከሱ ይለኛል የሰፍ ሆነ ማታምኝ ከሆነማ የሱንም ጉዳውቄ ዝም ብዬ ኖር ያለው ምክንያቱም አንቺን ስለምከጅልሽ አብረሽኝ እንደውጥጂ ስለምከጅል ነው እንጂ እንደዚህ አይነት ሰው ማትመስይኝም ነበር ብርህን አስበህ ሌላ ማንንም እንደዚህ ቢወድ እንደዚህ ከሌላ ሰው ጋር እንደሚተኛበት ያወቀ እኔ እሱ ያቃል መድኃኒዓለም አንተ ማን አንተ ገብርኤል ለሚካኤል ነህ እያየጸጥ ብለህ እንትን የምትለው ስለምወድሽ ስነ ስርዓት ሌላ ነገር መግባት የለብንም ሰማሽኝ ወደ ሃይማኖት ነገሮች ገብተን ነገሩን ሌላ ነገር ማስያዝ የለብንም ሌላ ራሱ እንደ ጻድቅ እያየነው ነው ያልኩት ማንንም ሃይማኖት ለመንካት አለ ገንዘብሽን ፈልጌ አልመጣሁኝም እኔ ንብረትሽን ፈልጌ አልመጣሁኝም ልጅ ከሆነ ማንንም ነግሬሻለሁ ተንብረትሽ ጉዳይ የለኝም አሁን ግን ልጄን የምትመልሽልኝ እንኳን ለየን መልሽልኝ አምሳዬን አይኔን አንድዬን ዘሬ ማየት ፈልጋለሁ ልጄ ወፍዘራሽ እንድትባልም አልፈልግም እሱ አንተ እሺ ወሰደ እኔ ስንት ነገር ትዬ የኖርኩት እስከዛሬም ለሷ ብዬ ነው ሰማው ካርል እኔን ስማኝ ደግሞ እሷ እሺ ያለባት አደገች ልጄ ብላ ነው ልጄ የምትወስዳት አይደለ እሷ ሳለናት አታድግም ማለት ነው እኮ ይሄ በእናንተ ስምምነት ነው እምትስማሚ ከሆነ አንቺም ልጅሽን አሳድጊ እኔም እንዳባት አንቺም እንደናት ተጋብተን ልንኖር አይቲ ከሆነ ደግሞ ያለምከ ነው እሱ ቃል ፍረደኝ ዓለም ይዳኘኝ ነው መጋባት ይኸውልሽ አይደለም ወይዘሮ ማርያም አንቺ ከኔ በተሻለ እንግዲህ ህጉን ልታቂው ትችያለሽ ወይም ደግሞ ስራሽ ብዙ ነገር እንድታቂ ሊያደርግ ይችላል መጋባት ግዴታ አይደለም ምክንያቱም ሰው ልጅም ወልዶ ተለያይቶ ልጁን ማሳደግ ይችላል ይሄ በህግም እንትን ያለ ነገር ነው ስለዚህ ይሄም ሰው ልጁን የማየት እድል አለው ልጁን እንዳባት የማሳደግ መብት አለው እሷም እኮ ልጅቷም እኮ አድጋ አባቴ ታል ብላ መጠየቋ እኮ አይቀርም አይደለ እውነት ነው የዛኔም ምናገራት ነገር አይኖርም ብዬ ስለምፈራ ልጅህ እኮ የምር ብትሆን እነግርህ ነበር ገባህ አይደል ግን አይደለም ብትሆን እኔም ደስ ይለኛል ወይ ሌላ እንውለድ ከፈለክ ሌላ እንውለድ አይደለም ይኸውልሽ ወይዘሮ ማርያም እንግዲህ እኔ እዚህ ጋር ሜንሽን ማድረግ ያልፈለኩት ነገር ነበር እንግዲህ ከዛኛው ከፈረንጆቹ ቤት ጥበቃ ጋር የነበረሽን ግንኙነት እንግዲህ ሰምቻለሁ ይሄንንም ነገር እናንተ ቤቴ መጣችሁ ነው የምትሰድቡኝ በጣም ጎበዞች ናችሁ ለምን ቡና ላፈላላችሁ ቡና እየጠጣን ትደውኝ እንጂ በደንብ እንደዛ አይደለም እኛ አንቺን የመስደብ ምንም አይነት ፍላጎት የለም እንዴ ከሱኛው ጥበቃ ከዛኛው ጥበቃ ትሉኛላችሁ እንዴ ከሚባለው ግለሰብ ጋር እኔ ቆይ ኤኝ እስቲ ምን ያንሰኛል ለምንድን ነው እኔ ከጥበቃ ጋር እንደዛ ማረገው አይደለም ምንም ያንስሻል አላልኩም እኔ እንደዚህ አይነት ነገርም አልወጣኝ ግን ያደረክሽው ነገር አንቺም ታቂዋለሽ አላረኩም ምንም ነገር ያረኩት ነገር የለም ምንም ነገር ያደረክሽው ነገር የለም እንደዛ ከሆነ ለምን ያስፈራሻል ዲኤንኤውን እናስመርምርና ከዛ በኋላ ልጄን አንዳችሁም አትነኳትም ይሄን ማድረግ ሰማኛለህ አትነኳትም በህግም ቢሆን እንጠይቅሻለን ይሄን ታቂያለሽ አንድ ሰው እኮ ካንተ ገጠር ገብቼ በት እየተፈጠፍኩ እንኖራለን አብረን ችግር የለም ግን ልጄን መልሽልኝ እንዴ እኔ ማወቅ የምፈልገው ጌታው ነግሬሃለሁ ከዛ ቤት ጥበቃ ጋርም ግንኙነት እንደነበረ ታውቃለህ ሰማኛለህ እሷ መወሰን የምትችለው 18 አመት ሲሞላት ነው የዛሬ 18 አመት ቁጠሩና ኑ የዛኔ ጠይቃ የዛኔ እናወራለን አይሻልም በቃ እኔ ነገርኩ አሁን ውጣልኝ ከቤቴ እኔ ምን መስማት አልፈልግም ከዚህ በኋላ መስራት ይዘሽ ተቀመጪ ወይዘሮ ማለት ወጡልኝ በቃ አይደለም ስለ እኔ ማንንም ወንድ ጋር ሄጄ እሺ ሊለኝ የሚችል ሴት ነኝ ገባህ አይደለ ከዘበኛ ጋር ምልከሰከ ሴት አረ አንቺዋ ለብዛሽም እንዴ ምንድነው በቃ አንተ ራስህ አንቆራጠቂ እንዳልትልሽ ከዚህ በላይ ወፍዘራሽ ነህ አንተ ራስህ እሺ ይሩጣ ውጣልኝ ነው ወፍዘራሽ የምትይው ሸማኔ በጀ ምን ይበጀ አለ አንቆራጥጬ እዚህ እንዳልትልሽ ወይኔ የማን ደፍሮ ልጅ ተናገረ በቃ እሺ ተረጋጋሽ እሺ ዱላውን አስቀምጠው በቃ ገማም ይያ ሀገር ይችልማል ሰማች
ላኪልኝ። ኧረ በቃ እሺ ዱላውን ተወው እሺ በእናትህ ተረጋጋና እባክህ ተረጋጋ። ምኑን ተረጋጋው? አንተ ወፍ ዘራሽ እየተባልኩኝ ካፈር ደባልቄ ማረፍ ነው እንጂ የልጅ እናት ናት ብዬ አረፍኩ እንጂ ተረጋጋ። እንግዲህ መረጋጋት ነው የሚሻለው። እኔ በቂ በሀገር የተከበርኩኝ በዚህች አንድ ወፍ ዘራሽ ልናቅ እንዴ? እኔን ነው ወፍ ዘራሽ የተከበርኩኝ? አባቴ የተከበረ እናቴ የተከበረ። በቃ ተረጋጋ አቦ በቃ እሺ አረጋጋው እስቲ ተረጋጋ። ይኸውልህ እባክህ ዱላው ውስጥ ተረጋጋ። አራጋው ተረጋጋ። አንተ በቂማ በሀገር የተከበርኩ ነበርኩ። አንቺም መከጀል ያስናቀኝ እንጂ ያው እንግዲህ ውድ ቤተሰቦቼ ሁለቱንም አረጋግተናችኋል ማለት ነው። እንግዲህ በጣም ከባድ ነገር ሊፈጠር ነበረ። እንግዲህ አራጋውም ትንሽ ስሜታዊ ሆኖ ነበር። አሁን ግን ተረጋግቶ ያለውን ነገር ለማውራት ወስነናል ማለት ነው። እንግዲህ ወይዘሪት ማርያም አውርታን ያለውን ነገር ለማስረዳት ፍቃደኛ ሆናለች ማለት ነው። እንግዲህ ከዚህ በኋላ የምንደባበቀው ነገር እንደሌለ አንቺ። ስለዚህ ያለውን የተፈጠረውን ነገር ከስር መሰረቱ ጀምረሽ እስቲ ግልጹ ንገሪኝ እስቲ። በቃ ያው እሱ ታውቃለህ የተቀጠረው በደላላ ነው። ጓደኛዬ ምናምን ያልኩት አውቄ ነው በቃ። ግን ደላላውን ስለማውቀው ያው ተያዥ ምናምን አልጠየቅነውም ነበር። እኔ በጣም አምነዋለሁ ምናምን ስላለም ማለት ነው። ከዛ ደግሞ እኔ ራሱ አይደለም የሚቆጠርኩ እኮ ባለቤቴ ነው። ትዝ ይልሃል ናቸው በቃ እሱ ነበረ። ከዛ ያው ባለቤቴ ካንሰር ነበር የታመመው እና ስቴጅ ዲ ላይ ደርሶ ስለነበረ ማለት ምንም ብታረግ አይድንም ነበር። የማይድን ነው በቃ ሞቱን ቀኑን ነበር የሚጠብቀው። ከዛ በቃ በመሃል አረፈ። ከዛ ያው እሱ የሱ አንደኛ እድሜን ትልቅ ነው። ሴት እንደ ወንድ አይደለችም ማለት ላግባ ብትል ምናምን ለጊዜያዊ ነው እንጂ ለትዳር የሚፈልጋት የለም። ትንሽ አርጀት ካለች እና በቃ በጣም ብዙ ነገር በዛ ላይ ሳልወልድ ነው የሞተው። ቤተሰብ የሱ ቤተሰብ የኔ ቤተሰብ አለ እንዴት ዘር ሳትተኪ ምናምን በጣም ትልቅ ጭንቀት ውስጥ ነበር የነበርኩት የዛ ጊዜ። እውነት ለመናገር በቃ እንትን ነበር ማለት አጠገቤ ነበረ፣ በብዙ እንትን አጠገቤ ነበረ። ግን ይኸውልህ ልንገርህ ማለት እኔ ብዙ አብረን በልተን ጠጥተናል፣ አሳልፈናል። ደሞዝን አስቀርቼብህ ምናምን ማለት በስነ ስርዓት ተነጋገር ራሱ እናውቃለን። እሱንማ አናውቅም በቃ እና አሁንም የእውነቴን ነው እየነገርኩ ያሉት። ልጁ ያንተ ልጅ አይደለም። ታይማን ነው አንተ ምን ይመለከታል? የማን እዚህ ጋር ስለ ግንኙነቱ ነው ማውራት የምፈልገው። ስለነበራችሁ ግንኙነቱ ለታችሁ በቃ ነበረ ነው ግንኙነት ነበረ። የአንድ ቀን ነው የአንድ ቀንማ አይደለም። አንዴ እባክህ አራጋው አንዴ በቃ አይደለም እውነቱን ነው። ስለዚህ በተደጋጋሚ ከአራጋው ጋር ግንኙነት ታደርጉ ነበር ማለት ነው? አዎ ስለ ውጪ ወጥተህ ከአንዱ ሰው ጋር ከሆንክ ያቺኛዋ ካየችው ወሬ ይወራብሃል። ባሏን ቀብራ ተብዬ ጭራሽ ሌላ ስድብ ውስጥ ነው የምገባው። ገባ? እቤት ውስጥ የነበረው እሱ ብቻ ነው የነበረኝ። እንዳልኩ ደግሞ ጥሩ ሰው ነው። በቃ ይሄን የማይካድ ነገር ነው። እንደ ሴት አልኩ በቃ ወጥ ሰርቶ ቡና አፍልቶ የሚያመጣልኝ ሰው ነው። ይሄን ደግነቱን ሳይ በቃ ደስ አለኝ። በቃ አብሬው ተኛሁ። ስለዚህ ታዲያ መካዱ ምን አስፈልገ? ለዚህ ሊወጣ ነገር ነው። አስጨነቃችሁና የምር ልጅ የምትወስዱብኝ መስሎኝ ነው። አይደለም ማንም በህጋዊ መንገድ ካልሆነ ልጅሽን ሊወስድ እንደማይችል ታውቂዋለሽ። አንቺ ከህግ የሚያመልጥ ነገርም እንደሌለ ታውቂዋለሽ። ግን አሁንም የጀመርሽው መንገድ ምንድነው? ይቺ ልጅ የሱ ናት ወይ? አይደለችም። የእውነቴን ነው ያንተ አይደለችም። ስለዚህ የማ ልጅ ናት? በቃ ሌላ ግንኙነት ነበረኝ። እሱንም አውቄ ነው። ስለዚህ ካናዳም ያልሽኝ ውሸት ነው ማለት ነው? እንደዛ ነው። በቃ ከሌላ ሰው ጋር ግንኙነት ነበር። ሰውየው ማወቅ ለእናንተ ምንም አይጠቅማችሁም። ግን ነበረኝ ሌላ ግንኙነት ከሌላ አየለ ነው ሌላ ሰው እያልሽው ያለሽው ታማኒ ሆነ። በእናታችሁ አታስጨንቁኝ በእናታችሁ። በቃ አንተ አይደለም ተባልክ ተገላግ ሰው በዚህ ሰዓት እኮ የኔ ልጅ አይደለም ብሎ የሚክድበት ሰዓት ነው። አንተ ልጄን አምጪ ብለህ ትደርቃለህ እንዴ? ሀዘሬን ማን ይተደብቃሉ? በቃ ልጅ አይደለችም እመነኝ። እኔን እኮ የማልጅ ናት። ተመልሰህ መቀጠርም ትችላለህ። ያለው ነው አይደለም የማልጅ ነው ያየለ ልጅ ናት ወይ ነው እያልኩ ያለሁት። አዎ በቃ ቁርጣችሁ ነው እኮ ወይ ይሄ ያየለው እንዴ? ተረጋጋ። ምንም የሚያናድድ የጉዳገ
ተረጋጋ። የጉድ ሀገር ምንድነው? አልተጋባን። የጉድ ሀገር አራጋው ተረጋጋ። ዋይ አረ እናቴ በቀበርሽኝ አሁን መልሰሽ በዋጥሽ። አራጋው ተረጋጋ። አረ በእናትህ ተረጋጋ። አይደለም ተረጋጋ እባክህ። አንተውቸው አብረን አውግተን እንዴ ተረጋጋ። አንተ እኮ ሚስትህ እኮ ነው ያረከኝ። የፈለኩትን ማድረግ እኮ መብት አለኝ አይደል እንዴ? ይሄ ውሻ ይሄ ምን ነው ማለት እኔ አትናገር። ምን ነው ዛሬ በዋጥሽ? እኔ አትናገር ብዬው ነው። አሃ ጭራሽ አንቺ ነሽ አይመከርሽልኝ። በቃ ታዲያ ተረጋጋ። አይደል እኔ እናንተ ቦይፍሬንድ እና ገርልፍሬንድም አይደለንም፣ አልተጋባንም አይደል? በቃ ለእንትን ብቻ አረ የጉድ ሀገር አንተ ደርሶ ሚስት አደረገኝ። ወሽናት የማይችል ይሄ አይደለም ተረጋጋ። የሰው ሰው አትሻደብ። አንተ ምን ሆነህ ነው? ወንድም አይደል የለው። ስለዚህ አንቺ እኔን ነው ከሱ ጋር የምታወዳድሪኝ? ተረጋጋ። እኔ ከኔ ምን አልፎሽ አንቺ? አራጋው ተረጋጋ። እንደዚህ ማች ነው እኔ አንቺን ሳላረካ ወርጄ የማውቀው አንቺው? ኧረ በስመ አብ ከኔ ሌላ ለዛውም ይሄ ወጣት ምንም ማድረግ የማይችል ፈሳን ቱልቱላ። ተረጋጋ አራጋው። እንደዚህ አይደለም። የሰው መናገር አንችልም እዚህ ጋር ገብቷል አይደለ? ተረጋጋ አንተው ዛሬ ሞትኩኝ እኮ። ስለዚህ ዛሬ ሞትኩኝ በቁም። ከአራጋው ጋር ግንኙነት እያለሽ ነው ማለት ነው። ከአየለ ጋርም እንደዛው ውስጥ ታደርጊ ነበር። ምኑ ተመችቶሽ አንቺ? ምኑ ደልቶሽ? ምኑን ከጅለሽው? እኔ ይሄ የቁም ስባሪ የሚያክል ልጅ እሱም ጋር ምኑ እንኳን በስተክል መቆም የማይችል ልጅ። አይ ይኸውልህ ትሰማኛለህ? እኔ ከእንትና ጋር ግንኙነት ነበረሽ ምናምን እያልክ እንትን አትበለኝ፣ ታይትል አትስጠኝ። ገባህ? እኔ ከእሱ ጋር በሆንም ሚስቱ አይደለሁም፣ ገርልፍሬንዱ አይደለሁም። ገባህ? የፈለኩትን ማድረግ መብት አለኝ፣ የፈለኩት ሰው ጋር መሄድ መብት አለኝ። አንተ ግን እንደፈለክ መብት ነበረ። ለምን ከኔ ጋር ተኛሽ ታዲያ? ለምን አንድ አልጋ ላይ ተጋራሽኝ? በቃ ታዲያ ዛኔ ሰክረ ያን ሁሉ ጊዜ እንደሙጫ ስትሞጭጭኝ የነበረው ከሌላ ሰው ጋር ለማደር ነው? ጌታው ሰማልኝማ። ይሄን ተረጋጋ። ምኑን ተረጋጋው? አንተየዋ ገና ምኑን ልረጋጋ? ለአሁን እኮ የተናደደው እኮ ጭራሽ ልጁ የሱ ነው ትይኛለሽ እኮ። ልጁ የሱ ሆኖ ስለማትካፈል ብር ነው እንደዚህ ያረገ። እንደው የደሞው ጊዮርጊስ አፈር ያስበላሽ። አንቺንስ ልጅ ከሆነ ፍላጎትስ ሀገሩ ሙሉ ሴት ነው፣ ሄደ መውለድ ትችላለህ። ምንድነው ሙጥጥ የምትለኝ? እኔማ ከጅዬሽ መስሎኝ ካንቺ ጋር ያደርኩት። እኔማ ከጅዬሽ መስሎኝ ካንቺ ጋር አልጋ የተጋራሁት። እባክህ ተረጋጋ አራጋው። ይኸውልህ እንደዚህ በመሆኑ የተው ምኑን ተረጋጋሁት? አንተው ምኑን ተረጋጋህ ትለኛለህ? ስለዚህ እንደው የመጣው ይምጣ፣ ካለ ፈረሰ የማይጠራ ይምጣልኝ። ይምጣትና ለምንድን ነው የሚመጣው? ለምን አይመጣ እንዴ? በቃ ታፍሪበትም አይደለም። እውነቱን ልንገርህ፣ ይኸውልህ እኔ ከሱ ጋር በቃ በአንድ ቀን በስተት ነው የተፈጠረው። ምንም በስተት የሚባል ነገር የለም። ይሄም ሌላ ውሸት ሊሆን ይችላል። ስለዚህ አይደለም። ስንቱን ዋሸችን አንተ። እስከ አራጋው እንዳለው ስንቱ እንደባለቀችው ይምጣና እሱም ጉዱን እውነቱን ይወጣው። እኔም እውነቱን አውቄ ወደ ሀገር ይገባለሁ። ከአንተ ጋር ብዙ ጊዜ ያልከው ወር ሳምንቶች ምናምን አይደል ሲል የነበረው እውነቱ በቃ ተመችተኸኛል እኮ። ከዛ ግን በቃ አጋጣሚ እነሱ ጋር ድግስ ነበር፣ ሄድኩኝ። ማይሆን በቃ አጋጣሚ ተፈጠረ። ይሄ ሌላ ምናልባት ይዞት የሚመጣው ነገር ሊኖር ስለሚችል አየለ ይምጣና ደግሞ ከአየለ ጋር ደግሞ ሌላ ቆይታ እናደርጋለን። ኧረ አየለ አይመጣም። ለምንድን ነው የሚመጣው? ምን ያደርጋል? መምጣት አለበት። አያውቅም እኮ እስከዛሬ ምንም ነገር እኮ አያውቅም። እሱ ጠርጥሯል። ቢያንስ ያውቁ እንደወለድኩ እራሱ እኮ አያውቅም። ልጁ የእሱ እንደሆነ ማወቅ አለበት። አየለ እኔ ሄጄ ጠርቼ ማስመጣት ይችላል። ችግር የለውም። አይ በቃ እንዴ ራሴ ሄጄ እጠራዋለሁ። በቃ ችግር የለውም። መልካም ጥሪውሽ። አንተ እስከዛሬ ወሬት አለበት። አረጋው ተረጋጋ። አንተ ምኑን ተረጋጋ? ተረጋጋና ያለውን ነገር ቀስ ብለን ከአየለ ጋር ደግሞ እናወራለን። ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን።